ስራችሁን እኔም የስራዬን አለቀ። ውጫጭ ናችሁ አላህ ይስራችሁ። እናት ልጇን እኔ ልጆቹ ገና ወጣት ናቸው፣ እንድትረግሚያቸው አልፈልግም። ይቀርታል። አሁን እናንተ እኔ ሰሚራ ወይኔ ሰሚራ አንጀቴን እንዳቃጠልሽ ቀልዳለች። ግን እያወቃችሁ ግራ ነው የሚታጋቡኝ። መቅዲ ፈጣሪን ጸልዬ እግዚአብሔርን አይደለም በእውነት እኔ አላውቃትም። እግዚአብሔርን የልጅቷን አስወጭ ያላውቃትም በእውነት ግን ትልቅ ነኝ ስትል እኮ ነው ሰንዬ። አንቺ ደግሞ ማፈልግማ ነ ምን አገባኝ ኧረ እባክሽ እንደው ለምን ርግጥ ውሸት ነው። ባለፈው ሰንዬ ገባ ማለት ነው አሽፋን የወጣችሁ መጀመሪያ ሰው ሲገባ ማለት ነው ይኔ የሃይሚ እናት ነኝ እንደዛ ይባላል። አሁን እንደገባ ሰው መቅድዬ ያቺ ሴትዮ ናት መሰለኝ። ዝም ብዬ ሳስባት የሆነች የጠፋች ሴትዮ አለች አይደለ? እሷን ትመስለኛለች እየጻፈች አታስገቡች ሴትዮ ነገር ነው ሴትዮ ዚያርቲባ እሺ በቃ ሰኒ ዩዘር ዌልካም እና ሰላም ያለፍነው ጀምር 99 ዓመተ ምህረት ታወራለሽ እንዴ? እኔ ሰሚራ የት ላግኝሽ ሰሚራ? ዩዘር ዌልካም እኮ እኔ የረሳሁት የኔ ቀዳማዊ ስም ይሄ ኤፍሬም የወሰደው አልኳት እኮ ከየት አመጣሽው? አዲስ አበባ ግን ፎሎ አራሱ ትንሽ ነው። ቲክቶክ ትላንት ነው የከፈትኩት አለች እኮ ሰውን ፈልጌ እኔ መክፈትም አይችልም ሰው ነው የከፈተኝ አለች። እግዚአብሔር ተደማመጡ ስታወሩ ምን ሆናችሁ ነው እንዴ? ሰውን ሰላም በሉ። ሰው ሲገባ ምን ሆናችሁ ነው እናንተ? ችግር የለም እኔ ሰላም ልበላችሁ ብዬ ነው። መልካም ቀን ይሁንላችሁ። እኔ ስንቴ ዌልካም አልኩ፣ ዩዘር ዌልካም አልኩ፣ ዌዘር ዌልካም አልኩ፣ ዩዘር ዌልካም አልኩ። ስንቴ ነው ያልኩት? ዘግተሽ እግዚአብሔርን አንቺና ገኒማ ቁማር ተጫውታችሁብኛል። ምን ቁማር? አንቺ ነሽ እንጂ ቻው ምን ነው አንቺ? እኛ የሆነ አደጋ ሲደርስብን አብረሽን ካልሆንሽ ምን ታደርጊልናል? የምን አደጋ? ምን ደረሰ? ምን ተፈጠረ? ምን ነው ገኒዬ? ምንድን ነው? ሁሌ ያስፈራራሽ ነው። ሁሌ ያስፈራራሽ ነው። ሁሉ ጊዜ ቻው ትያለሽ። ለምን ቦጋለን አይደል እንዴ የምሰማው? ለምንድን ነው እናንተ ማታዝኑልኝ? ቅር ይበሉኝ እንጂ እንዴ ለምንድን ነው ምንም ወደ ገደለው። እንዴት ናችሁ? ሰላም ናችሁ? አሁን ስራ ነኝ። እሺ ጭቅጭቅ እግዚአብሔር ይመስገን። የእናንተ ፍቅር ነው ያመጣኝ እንጂ ሰዓት የለኝም። እንዴት ናችሁ? ሰላም። እኔ ለምንሽ አንቺ ፎቶውን መቀያየሪው ነው የገረመኝ እኮ ግን የፓፓራዚ እንደዚህ ነው። እኔ እናት የሆነ ነገር ቢፈጠር እያልኩ ድምፄን ስሰማው በጣም ስለሚደብረኝ ዩቲዩብ ላይ መጥቼ ቶሎ ቀይረዋል። ቆይ አንቺ ፕሮፋይል በቀየርሽ ቁጥር ድምፅሽ የሚቀየር መስሎሽ ነው? የሌላ ማለት በቃ ስቅጥ እያልኩ እኮ ነው። አይገርምም? እጮህና በጣም ድምፅሽ በጣም ነው የሚያምረው። ዩዘርዬ ሰው እየተኛበት ነው አሉ። በእኔ ድምፅ ሰማሁ እኮ ተመሬ ነው። በጣም ነው የሚያምረው። እንዴት ናችሁ? ዩዘር ጨዋታ ጨምራለች። በጣም ነው ሰው የተኛ ድምፅ ጥሩ ነው። ማይተኛው ገንዬ ታይ ሰላም ናችሁ? ግን በእውነት ትናፍቁኝ ጀምር። አይገርምም? እኔ የምልሽ እኔ አሁን እኮ እዚህ ግርግር ይዤ እኮ ነው እኔ ሰኒንና እንትናን የምንገርፍበት ሜዳ ባገኘን። የት ነው ማገኛቸው? ምን ተፈጠረ? አልገባኝም። ለምን አንድ ሴትዮ ሙድ እየያዘችብን ነው። አነቁባት። እነሱ ነቂ አይደሉ? ሙድ ይዛብን ነው እናንተ ይላል። እኛም በሙድ ዝምታቸውም ዝግት አድርጋቸው የራሳችሁን ጨዋታ መጫወት ነው እንጂ። እንዴት ናችሁ? አንዴ ዘር ይየልልሽ። አንቺ ደህና ነሽ? አለሁ እግዚአብሔር ይመስገን። ትንሽ ሰዓት አለኝ እረፍት፣ ለዛ ነው የገባሁት። እሺ ውሎሽ ምንድነው? እሺ ምን ይመስላል? ዘርዬ ምን ይመስላል? ደምቋል። ደመቁ ወርቋን ተቀብላለች። እሱን አየው። ወርቁ አለቀ። ከዚህ በኋላ መተቱ ቀረ ማለት ነው። ግን እኔ የምልሽኝ ቆይ እስኪ እኔ የመጨረሻው አላማረኝ። በመቅድቤን ነው ሳይ የነበረው። እኔም የመጨረሻው ብቻ ሳይሆን ሾሻ እነሱ ራሳቸው በስማም ጀመረች። በቃ እሺ ጀመሩ። አውሪ አላወራም። ገኒ አውሪ። እኔ
እናንተ ነገር ራሱ እሺ ገኒ የእናንተ ነገር ራሱ ያውልሽ አጠያቂ ነው። የእናንተ ነገር የመጨረሻውን ነገር እኮ አላማረኝም። ምኑ መሰለሽ በይ በውስጥ እናውራ በውስጥ እናውራ። የምን በውስጥ አለ እኮ በውስጥ እናውራና ሶስታችሁንም ላገባ ነው ላኖር ነው ወይ ያለው ነገር ያለ አዋ በደንብ በነመቅዲ ቤት ነው የሰማሁት። አያፉ አያውቅም። እኔ ወሬ የማያውቅ ሰው ቢኖር እሱ ነው። ግራ እየገባኝ ነው። እኔ ግራ ነው የሚገባኝ የሚያወራው ነገር። እኔ አንድ የሰማሁት ነገር ፈልጋው ይሆናል አንገቱን ስትለው እሷን አታውቂያትም ማለት ነው። እንዲህ አይነት ሰው አይደለችም ብሏል። እሱን ሰማሁ እኮ እሱን እኮ ነው የምልሽኝና ስለ እሷ እንድታወሪ አልፈልግም አለ። አዋ ምክንያቱም እሱ አሁን ቢዝነሱ እየቀነሰበት ነው። ግራ ገብቶታል። እሱን ነው አሁን እየተላሳለሰ ያለው። ኖ አሁን ምን ሊያመጣ ነው ማለት ነው? አያመጣም እያውቀዋል። ቼክ እያደረጉን እኮ ነው ይሄን 2 ቀን። አሁን ምንድን ነው የሚያስብ እኮ ዛሬ ራሱ እኮ ቼክ የመጣው እኮ ቼክ ሊያደርግ ነው። ትናንትና ባዶ ቀርታ ይሁን አላውቅም። ኧረ ይችኛን ከአስወጥተው ከዚያችኛው ጋር ሆነው ሊጀምሩ ነው እንጂ አይጀምሩም። ከዛችን ጋር አይጀምሩም። ቆይታ ያለ አይደለም። ኧረ ይጀምራሉ፣ ይቀጥላል። ቆይ አንቺ ዝም በይ በእናትሽ። ውዘት ትክክለኛ ነገር የምትናገሪ ከሆነ ቁጭ ብዬ አወራሻለሁ። እንደዚህ ያለባበሽ የምታልፊ ከሆነ እኔ ገነት ምን ሆነሽ ነው? እኔ ነኝ እንዴ ማለባበስ? ምን እየሆንሽ ነው? በቃ ይዞሊ ይኸውልሽ፣ የኛ ልጅ ወጣለች ከጫወታው። አልሰማሁም እኮ ሙሉ እንደዛ ነው። እሺ ወጣለች ከጫወታው። ትውጣልን ገንዬ ትውጣልን። ሰሚራ እኔ ሰሚራ ቆይ ሚውት ዳርጋት። አንቺ ሰሚራ ዞሊ መጣሉ ማለት ነው። ሌላ ሰው ገርም ነው። በፈጣሪ ጥልቅ አትበይ ሰሚራ። ሰው ሲያወራ እግዚአብሔርን ጥልቅ አትበይ። እንግዲህ በቃ እሷም የራሷን ህይወት ትጀምር። በጣም ነው የሚያሳዝነው። ግን እኔ በእናትሽ ተቃጥዬ ሞትኩ እኮ እኔ ታመምኩኝ። ገን እየተረጋጊ መጀመሪያ ውሃ ጠጪ። እሺ እኔ ፍቅር ስንት ነገር አለ። ውሃ ጠጪ መጀመሪያ። እኔማ ምን ታርግሻለሁ? ተረጋጊ። ሰው ሲያወራ ጣልቃ አትግቡ። እኔ ሆዴን ሁሉ ነው የሚያመኝ። ጌታ እንዴት እንደሚንቀጠቀጥ ሆዴ ብታይ መክብዬ ማጥራ ነው ይገባል። ለምኑ ለምንቀጠቀጠ ሆዴሽ? በጣም ነው የምታሳዝነኝ። እችሊ በቃ ሆን ብለው እሷን ለመጣል እንደዚህ የሚያደርጉት ነገር በጣም ነው የሚያሳዝነኝ። ዝም በይ አንቺ ደግሞ ምን ሆነሻል? ዝም በይ ቆይ ዝም በይ። ቆይ ማነሽ? ዩዘር ማለት ነው። ዩዘርማ ስሜማ የሆነ ነገር ነው ያወራሻለሁ። ገብቶሻል? ብዙ ሰው እንትን ልዝን ብዙ ሰው ሳይሆን የሆነ ነገር አወራሻለሁ። በቃ ዋንስ እንዲበት እሺ። ነመዲያ ኦኬ ግን ያ ኦኬ አይ ኦኬ ነጋቲ ሄዱ ብሳኑ ታውቂያለሽ። አሁን ያ ብሎ የመለሰላት እኮ እዚህ ቤት የተወራ ነው። የሆነ ነገር ተደርጎበታል ምናምን ያልነበቱም ባል ቤተሰቦቹ አስከፍቻለሁ አለ። ቤተሰቦችን አስከፍቻለሁ። ለዛ ነው እኔ እነሱ ከሚከፉብኝ ቢቀርብ ይሻላል። ዛሬ ሲያስከፋን ስናለቅስ ከርመን እሱ ምንም እንደዚህ አይነት ሰው አይደለም ነው። ባይ 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 እንደዛ ያልሆነ ወሬ አታውሪ። እግዚአብሔርን አታውሩ። ሀሳን አይተሻል አይደል እንዴ? ውጣና ተሳደብ ተብሎ አይደል እንዴ የተላከው? ዛሬም እንዴት አድርጎ እንደተሳደበ እና ጉድጓድ ግባታ። እሺ ቅንቅና ለማይ በቃቸው። እሺ ፍርዬ እንዴት ነሽማ? ገኒ ወጣች። እንዴት ናችሁ? ሰላም አመሻለሁ። እንዴት ነሽ? ምን ነው ዛሬ አንቺ ደግሞ እንጁሉ ሼር ሳታደርግልኝ? አንቺ ነገሩ ምን በሰው እኮ ያስቀምጥበት እኮ አይገኝም እኮ ቅንቅና ገኒ መቅዲ ምን ሁሌ ስትከፍ ሼር ታደርጋለች። እኔ እኮ እንዴት ጠፋችሁ እየገባለሁ ገጥመ ብላ ቁጭ ብላለች። ዛሬ ስሚ እንዴት እንደከፈትኩ ታውቂያለሽ? ፍርጌ ዩቱቡን በዚህ ነው የሰማነው። ከዛ እኔ ሲጀመር ለውጣ ነበረ፣ ግን የሆነች ገብታ ስትረብሽ ገኒም ስትመጣ ነው የተውኩት እንጂ በኋላ ካስታለሁ ብዬ ለውጣ ነበረ። እግዚአብሔርን እኔ ሰዓታችን ገና ነው ብዬ እስኪ ዞር ነው እየገባለሁ። አጅሪ ተክተክ ብለሽ ቁጭ ብለሻል። በቃ እሺ፣ ሰላም ሁኑ። እሺ፣ መልካም ወዴት ነው? ስራ ነኝ የወራ ጊዜ ስራ ነኝ ያለው ፍርዬ እየተደበቅኩ እኮ ነው የማወራው። ካሜራ ሁሉ ተደብቄ እኔ እኮ አብጃለሁ። በእነዚህ ልጆች በጣም እኮ ቅጣት አለው። የሚገርምሽ ስልክ እየያዝኩ እሮጣለሁ። የሚገርምሽ እየተደበቅኩ አው በእውነት አብጃለሁ እኮ። የሰላም ገዲሽ ሳይኔ እናት ወጣች።
በቃ ስሚን እሺ ካሱ ከውጭ ሆነሽ ወይኔ እድሌ እንዴት ነው አታስቢኝ አንቺ ሴትዮ ላይ ቁጭ ብለሽ ባኪ ሰላም እንደምን ዋላችሁ ሰላም ነው ወይ እግዚአብሔር ይመስገን እንዴት ናችሁ እኔም ብዙም አታውቁኝም ግን በእኔ እከታተላችኋለሁኝ ሰዓታችን በጣም የተለያየ ነው ግን ያው አንድ የሚያገናኘን ነገር እኔ እነ ሃይሚን ከ2 ዓመት ጀምሮ እከታተላለሁና በጣም ያሉበት ሁኔታ ብዙም ደስ አይለኝምና የእናንተን ደግሞ ንግግር ሁሌ እሰማለሁና ከእናንተ ጋር ያው ጆይን ላርጋችሁ ብዬ ነው የገባሁት አመሰግናለሁ ስላስገባችሁኝ እና አሁን ሐሳቤን ተናግሬ ልውጣ ዩዘርና ገነት ያሉበትን ትናል በጣም ስለተበሳጩ ሌላ ሰው ሊያስገባባት ነው ምናምን ስትል ሰምቼ ነው ዩዘርና እኔ ይሻላታል ባይ ነኝ እኔ ሴት ልጅ አለኝ ወንድ ልጅም አለኝ ልክ በዛ ነው ማየው ልጆች እንዳለው ሰው ማለት ነው እና የሴት ልጅ ጥቃት በጣም ይጎዳኛል ሃይሚ በጣም ታሳዝነኛለች ጠንካራ ጎበዝ ልጅ ናት በራሷ የትም መድረስ የምትችል ልጅ ናት እና ምንም የሚያስፈራት ነገር የለም ከእንደዚህ አይነት ህይወት ይሻላታል ኢቨን እሷ አትወቅ አላቅም እኔ ብዙም የድራማው እንትን አይገባኝም ግን እኔ ዝም ብዬ ቪዲዮአቸውን ነው ማየው ላይ ካረጋለሁ በቃ ኢንጆይ ስለማረጋው ነው ግን አሁን ድራማው ሲገቡ ነው ድራማው እናንተ ታቁታላችሁ ግን እኔ አላቀውም የእውነቱን ስነግራችሁ ማን ምን ለማድረግ እንዳሰበ እኔ ማቀው የብሩክና የሃይሚን ፋይት ነው በቃ እውነት እሷም ድራማውን ትወቅ አትወቅ አላቅም ግን እሱ ድራማ እየሰራባት እንደሆነ በደንብ ይታያል ያስታውቃል እና አሁን እሷ ምን ማድረግ አለባት እኔ እሷን እንታገድ ነው በቃ የሴት ልጅ ጥቃትን እንቃወም እሷ ምን የፈለገ የሚደረግ ነገር ካለ እንርዳት እሷ ለብቻዋ የትም መድረስ አሁን ብዙ አይነት ነገር አለ ከወንድ ጋር ብቻ አይደለም ስራ የሚሰራው አሁን የሶሻል ሚዲያ ስራ ብዙ አለ እኔ አላቅም ያለሁት አሜሪካን ያለሁት ምልሽ ስለ ሶሻል ሚዲያ ተጠቃሚ አይደለሁም ማየት እንጂ አልሰራበትም ግን ኢትዮጵያ ያሉ ልጆች በጣም ጎበዞች ናቸው እናንተ ራሳችሁ ዱባይ ያለችሁ ልጆች በጣም ነው ማደንቃችሁ ጎበዞች ናቸው እና እኔ ያው አንድ እናት ነኝ ዝም ብዬ የምከታተል እንጆይ ያደረኩት ነው የምከታተለው እንጂ እዚህ ነገር ውስጥ ብዙ ያህል ውጣ ውረዱን አላውቀውም ግን እቺ ልጅ በጣም ታሳዝነኛለች በቃ በሷን በጣም እኔ ካሁን እንደ ዩዘርና ገኒን በጣም ደግ እንትን ላለሁ በጣም እጋራለሁ እሷን እንዴት እናርግና ከዚህ ውስጥ እናስወጣት የእውነቱን ነው የምላችሁ ህይወት ከሱ ሌላ የሌለ እስኪ መስለው ድረስ ነው የሆነው እሱ እንደዛ በቃ እሷ ከሱ ሌላ ምንም ነገር መስራት እንደማትችል ግን በጣም መስራት የምትችል እሱንም ያሰራችው የምታሰራውም እሷ እንደሆነች ቫልዩዋን አላወቀውም እና እቺን ልጅ እኔ እንኳንም ከሱ